ኔታንያሁ በዓለም አቀፍ ሕግ የተከለከለ መሳሪያ ተኮሱ። እስራኤል እጅግ አደገኛ የሆነውን የነጭ ፎስፎረስ ኬሚካል ያለው ቦምብ በጦርነቱ መጠቀሟ ተረጋግጧል። ይህን አደገኛ መረጃ ሂዩማን ራይትስ ዎች አረጋግጦታል። ለሕይወት ዘመን ስቃይ ለሚዳርግ አሰቃቂ አካላዊ ጉዳት የሚያጋልጠው ይህ የመርዝ ቦምብ ጥቅም ላይ መዋል ዓለምን አስጨንቋል። ታደምጡታላችሁ። ጄኔራሉ የገለጡት ወታደራዊ ሚስጥር ትኩረት ስቧል። መረጃው ህወሓት ኢራንና ሌሎች ሀገር የሚያመርቱትን የድሮንና ጸረ አውሮፕላን መሳሪያ በእጁ ማስገባቱን የሚገልጽ ነው። ከዚህን ቀደም ጠቅላይ ሚኒስትር አብይ የዘመኑ ጦርነት እንደ ድሮ ተራራ መቧጠጥና ምሽግ መቆጣጠር አይደለም ማለታቸው ይታወሳል። ጄኔራል ምግበይ ለዚህ የአብይ ንግግር መልስ በሚመስል መልኩ የጦር ቴክኖሎጂ ቢኖራችሁም ፋኖን 3 ዓመት ሙሉ ማሸነፍ አልቻላችሁም፣ እኛም ጸረ ድሮን ይዘናል ሲሉ ፎክረዋል። እናስደምጣቸዋለን። ኢትዮጵያ ድንበር ላይ ወታደራዊ ዘመቻ በይፋ ታወጀ። ጦሩ የከተማዋ ነዋሪዎች በአስቸኳይ ለቀው እንዲወጡ አዟል። ይህንን ተከትሎ ከተማዋ ነዋሪ ነቅሎ እየወጣ ነው። ከተማዋም ባዶዋን እየቀረች መሆኑ ታውቋል። እንመለስበታለን። የነዳጅ ዋጋ ጣራ ነካ። በመካከለኛው ምስራቅ የሚካሄደውን ጦርነት ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተሰምቷል። ይህም ዳፋው ለኢትዮጵያ ተርፏል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኔታንያሁ በዓለም አቀፍ ሕግ የተከለከለ መሳሪያ ተኮሱ። እስራኤል እጅግ አደገኛ የሆነውን የነጭ ፎስፎረስ ኬሚካል ያለው ቦምብ በጦርነቱ መጠቀሟ ተረጋገጠ። ይህን አደገኛ መረጃ ሂዩማን ራይትስ ዎች አረጋግጦታል። ለሕይወት ዘመን ስቃይ ለሚዳርግ አሰቃቂ አካላዊ ጉዳት የሚያጋልጠው ይህ የመርዝ ቦምብ ጥቅም ላይ መዋል ዓለምን አስጨንቋል። ሂዩማን ራይትስ ዎች በዚህ ወር መጀመሪያ ላይ እስራኤል በደቡብ ሊባኖስ በሚገኙ የመኖሪያ መንደሮች ውስጥ ነጭ ፎስፎረስ መጠቀሟን የሚያሳይ ማስረጃ ማግኘቱን ገልጿል። ይህም ድርጊቱ ዓለም አቀፍ የሰብአዊ መብቶች ሕግጋትን የጣሰ መሆኑን አመልክቷል። ሰኞ ዕለት በወጣው በዚህ አዲስ ሪፖርት ላይ መቀመጫውን ኒውዮርክ ያደረገው ይህ የሰብአዊ መብት ተሟጋች ቡድን የሰባት ምስሎችን ትክክለኝነት ማረጋገጡን ገልጿል። ምስሎቹ በደቡብ ሊባኖስ ዮህሞር በተባለ የመኖሪያ አካባቢ ላይ የነጭ ፎስፎረስ ጥይቶች ሲተኮሱ የሚያሳይ ሲሆን በዚህ ምክንያት እንደ አውሮፓውያን አቆጣጠር መጋቢት 3 ቀን 2026 ቢያንስ በሁለት ቤቶች ላይ የእሳት ቃጠሎ መነሳቱን ይፋ አድርጓል። በሂዩማን ራይትስ ዎች የሊባኖስ ተመራማሪ የሆኑት ራምዚ ካይስ የእስራኤል ጦር በመኖሪያ አካባቢዎች ላይ በህገወጥ መንገድ ነጭ ፎስፎረስን መጠቀሙ እጅግ አሳሳቢ ከመሆኑም በላይ በሰላማዊ ሰዎች ላይ አስከፊ መዘዝ ያስከትላል ብለዋል። አክለውም የነጭ ፎስፎረስ የማቃጠል ባህሪ ለሞት ወይም ለህይወት ዘመን ስቃይ ለሚዳርግ አሰቃቂ አካላዊ ጉዳት ሊያጋጥም ይችላል ብለዋል። በአየር ላይ የሚፈነዳ ነጭ ፎስፎረስን ሰዎች በሚኖሩባቸው አካባቢዎች መጠቀም ያለምንም ልዩነት የሚፈጸም ህገወጥ ጥቃት ሲሆን ሰላማዊ ሰዎችን ከጉዳት ለመጠበቅ መወሰድ ያለባቸውን አስፈላጊ ጥንቃቄዎች የሚደነግገውን ዓለም አቀፍ የሰብአዊ መብቶች ህግ አይከተልም። ይህ የኬሚካል ንጥረ ነገር ከኦክሲጅን ጋር ሲገናኝ የሚያቀጣጥል ሲሆን ቤቶችን፣ የእርሻ ቦታዎችንና ሌሎች የሲቪል ንብረቶችን ሊያቃጥል ይችላል። ሂዩማን ራይትስ ዎች በዮህ ሞር ውስጥ የጦር መሳሪያዎቹ በሰዎች ስብሰባ ላይ በህገወጥ መንገድ ጥቅም ላይ መዋላቸውን የደረሰበት ሲሆን ይህም በመኖሪያ ቤቶችና በሌሎች የሲቪል ንብረቶች ላይ የእሳት ቃጠሎ እንዲነሳ ምክንያት ሆኗል። ድርጅቱ በሊባኖስ መገናኛ ብዙሃን በመጋቢት 3 ጠዋት በኢንተርኔት የተሰራጨን ምስል ትክክለኝነትና የተነሳበትን ቦታ አረጋግጧል። ምስሉ ቢያንስ 2 በመድፍ የሚተኮሱ የነጭ ፎስፎረስ ጥይቶች በመኖሪያ መንደር ላይ በአየር ላይ ሲፈነዱ ያሳያል። በአየር ላይ ከሚፈነዱት ጥይቶች የሚወጣው የጭስ ደመና ቅርጽ ነጭ ፎስፎረስ ከሚይዘው የኤም825 ተከታታይ 155 ሚሜ የመድፍ ጥይት የሚወጣውና የሚፈነዳው አካል ከሚፈጥረው የጣት አጥንት መሰል ቅርጽ ጋር የሚመሳሰል መሆኑን ሪፖርቱ ገልጿል። በተጨማሪም በዮህ ሞር የሚገኘው የእስላማዊ ጤና ኮሚቴ የሲቪል መከላከያ ቡድን በፌስቡክ ላይ የለቀቃቸውን
ሲሆን ሰራተኞች በመኖሪያ ቤቶች ጣሪያና በአንድ መኪና ላይ የተነሳን እሳት ሲያጠፉ የሚያሳዩ ፎቶግራፎችን ትክክለኝነትና የተነሱበትን ቦታ አረጋግጧል። ድርጅቱ የእሳቱ መንስኤ በነጭ ፎስፎረስ የተነከሩ የጨርቅ ቁርጥራጮች ሳይሆኑ እንዳልቀረ ደምድሟል። ይህም ጥቃቱ የተፈጸመባቸው ቦታዎች በአየር ላይ የሚፈነዱ የጦር መሳሪያዎች ከሚታዩበት አካባቢ ጋር ቀረብ በመሆናቸው ነው። ካይስ ሲናገሩ እስራኤል ይህን ተግባር በአስቸኳይ ማቆም አለባት። ነጭ ፎስፎረስን ጨምሮ ለእስራኤል የጦር መሳሪያ የሚያቀርቡ ሀገራትን ወታደራዊ እርዳታና የመሳሪያ ሽያጭን በአስቸኳይ ማቆም እንዲሁም እስራኤል መሰል ጥይቶችን በመኖሪያ አካባቢዎች ላይ መተኮሷን እንድታቆም ግፊት ማድረግ አለባቸው ብለዋል። ሂውማን ራይትስ ዎች ዩናይትድ ስቴትስን፣ ዩናይትድ ኪንግደምንና ጀርመንን ጨምሮ የእስራኤል ቁልፍ አጋሮች ለእስራኤል የሚያደርጉትን የጦር መሳሪያ ሽያጭ እንዲያቆሙና በከባድ ወንጀሎች ውስጥ እጃቸው እንዳለበት በሚታመንባቸው ባለስልጣናት ላይ የተመረኮዘ ማዕቀብ እንዲጥሉ አሳስቧል። እንደ ድርጅቱ ገለጻ እንደ አውሮፓውያን አቆጣጠር በጥቅምት 2023 እና በግንቦት 2004 መካከል በደቡብ ሊባኖስ የድንበር መንደሮች ላይ ነጭ ፎስፎረስ የተጠቀመች ሲሆን ይህም በሲቪሎች ላይ ከፍተኛ አደጋ ደግኗል። ህወሓት ጸረ ድሮን መታጠቁን በይፋ አሳወቀ። የህወሓቱ ጄኔራል ጸረ ድሮን ታጥቀናል ሲሉ ያበጠውን አፈንድተውታል። እኚህ ጄኔራል አስበውበት ይሁን ሳያስቡበት አስደንጋጩን ሚስጥር ዘርግፈውታል። ከዚህ በተጨማሪም ጄኔራሉ እየዛቱብን ነው ላሏቸው አካላት እኛም እንደ ድሮ አይደለንም ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ህወሓት የፌዴራል መንግስቱን ወታደራዊ አቅም ለመገዳደር ከጸረ ድሮን እስከ ጸረ ታንክ መታጠቁ በይፋ ተረጋግጧል። ከሰሞኑ ከባድ የልብ ህመም ገጥሟቸዋል ሲባልላቸው የነበሩት የህወሓቱ ጦር አመራር ብርጋዴር ጄኔራል ምግበይ ኃይለ አዲስ በሰጡት ማብራሪያ ጦርነቱን በአሸናፊነት ለማጠናቀቅ መዘጋጀታቸውን ገልጸዋል። የትግራይ ሰራዊት የምዕራብ ግንባር አዛዥ የሆኑት ብርጋዴር ጄኔራል ምግበይ ኃይለ ከሻቢያ ጋር የተጀመረው ጽምዶ ተጠናክሮ እንደሚቀጥልም ጠቁመዋል። በህዝብ ለህዝብ ግንኙነት ስም የተጀመረው የህወሓትና ሻቢያ ግንኙነት ወደ ኋላ መመለስ በማይችልበት ደረጃ ተጠናክሮ ቀጥሏል ሲሉም አክለዋል። ጄኔራሉ ከጸረ ድሮን እስከ ጸረ ታንክ ታጥቀናል በሚል ለፌዴራል መንግስት ማስጠንቀቂያ ምላሽ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በትግረኛ በሰጡት ማብራሪያ ቁሞ ቀር ያሉትን ህወሓትን እንደ ትናንቱ እንዳይመስልህ ትደቆሳለህ በማለት ማሳሰባቸው ይታወሳል። ለጠቅላይ ሚኒስትሩ ማሳሰቢያ ምላሽ የሰጡት የህወሓቱ ጄኔራል ምግበይ የፌዴራል መንግስት የሚያስፈራራበትን ድሮን የሚመክትና ጦርነትን የሚጨርስ ኃይል ተገንብቷል ብለዋል። በህወሓት የሚመራው ቲዲኤፍ የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀም ምግበይ ተናግረዋል። ምግበይ ለድምፀ ወያኔ ቴሌቪዥን በሰጡት ቃለ ምልልስ በፕሪቶሪያ ስምምነት መሰረት ትጥቅ የመፍታት ግዴታ ያለበት ህወሓት የበለጠ መታጠቁን በይፋ አረጋግጠዋል። ህወሓት ዘመን አፈራሽ ስትራቴጂክ የጦር መሳሪያዎችን መታጠቁን በአደባባይ መግለጻቸው ከሰሞነኛው የአብይ ማስጠንቀቂያ ጋር መገጣጠሙ የጦርነት ስጋቱን ከፍ አድርጎታል። ጄኔራሉ በቃለ መጠይቃቸው ጠቅላይ ሚኒስትር አብይ አህመድ ህወሓትን ለጦርነት እየተዘጋጀና የጦር መሳሪያ እያስገባ መሆኑን የተናገሩትን አረጋግጠዋል። ህወሓት ተዘጋጅቶበታል የሚባልለትን ጦርነት ለማሸነፍ ሁለንተናዊ ዝግጅት ማድረጉን ከጠፉበት በድንገት ብቅ ያሉት ምግበይ በይፋ ተናግረዋል። ምግበይ በቃለ መጠይቃቸው አንድን ጦርነት ማሸነፍ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠና ስልት ሲመራ ነው ብለዋል። አክለውም እነዚህን መሰረታዊ ምሰሶዎች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉም ተደምጠዋል። አሁን ያለው ሰራዊታችን የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው የሚሉት ጄኔራል ምግበይ የኃይል ግንባታ ላይ በስፋት እየሰራን ነው ብለዋል። ምግበይ በቃለ መጠይቃቸው ለጠቅላይ ሚኒስትር አብይ አህመድ የሰሞኑን ማሳሰቢያ በሰጡት ምላሽ በማስፈራራት የሚገታ አቅም የለም ብለዋል። ምግበይ እንደ ተራ ቡድን ተመልክተው ለሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም የሚል ነው ብለዋል። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉት የተሻለ ነው ሲሉ በስላቅ መልክ
ምላሽ ሰጥተዋል። በወልቃይት ጠለምትና ራያ ጉዳይ የትግራይ ህዝብ የህልውና ጥያቄ መሆኑንና ያለምንም ድርድር ወደ ቀድሞ ይዞታቸው መመለስ እንዳለባቸው አሳስበዋል። የፌዴራል መንግስት የፕሪቶሪያውን ስምምነት በአግባቡ በመተግበር የተፈናቀሉ ዜጎችን ወደ ቀያቸው ሊመልስ ይገባልም ብለዋል። ኢትዮጵያ ድንበር ላይ ወታደራዊ ዘመቻ በይፋ ታወጀ። ጦሩ የከተማዋ ነዋሪዎች በአስቸኳይ ለቀው እንዲወጡ አዟል። ይህንን ተከትሎ የከተማዋ ነዋሪ ነቅሎ እየወጣ ነው። ከተማዋም ባዶዋን እየቀረች መሆኑ ታውቋል። ይህ የተሰማው በጎረቤት ሀገር ሱዳን ነው። በደቡብ ሱዳን የሀገሪቱ ጦር በይፋ ወታደራዊ ዘመቻ አውጇል። ይህንን ተከትሎም በሺዎች የሚቆጠሩ ሰዎች ወደ ኢትዮጵያ እየሸሹ መሆኑ ታውቋል። በደቡብ ሱዳን የመንግስት ጦር በምስራቃዊቷ አኮቦ ከተማ ላይ ወታደራዊ ዘመቻ ሊያካሄድ መሆኑ ካሳወቀ በኋላ በሺዎች የሚቆጠሩ ሲቪሎች ቀያቸውን ጥለው ወደ ኢትዮጵያ ድንበር እየሸሹ መሆኑ ተረጋግጧል። የደቡብ ሱዳን መከላከያ ሰራዊት በአኮቦ ከተማና በአካባቢው ላይ ጥቃት ለመሰንዘር መዘጋጀቱን ተከትሎ ነዋሪዎችና የረድኤት ድርጅቶች አካባቢውን ለቀው እንዲወጡ አዟል። ትዕዛዙን ተከትሎ ካለፈው ቅዳሜ ምሽት ጀምሮ ከፍተኛ ቁጥር ያለው ህዝብ ስደት መጀመሩ ሰምቷል። ከተማዋ ባዶ እየቀረች መሆኗን የገለጹት የአካባቢው የሰብአዊ ጉዳዮች ኃላፊ ኒያል ሊዮ ሴቶች፣ ህጻናትና አረጋውያን ጭምር ድንበር ተሻግረው ወደ ኢትዮጵያ ገብተዋል ሲሉ ለጋዜጠኞች ገልጸዋል። አገሪቱ መንግስት በአኮቦ የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ተልዕኮ ካምፑን እንዲዘጋ ትዕዛዝ አስተላልፏል። ጦርነቱ አላስፈላጊ የሆኑ የንጹሃን ጉዳቶችን እንዳያስከትል በሚል የቀረበው ትዕዛዝ በከተማዋ ተጠልለው በሚገኙ ከ82000 በላይ ተፈናቃዮች ላይ ከፍተኛ ስጋት ደቅኗል። ዓለም አቀፉ የቀይ መስቀል ኮሚቴ በከተማዋ ሆስፒታል ውስጥ የቀዶ ጥገና አገልግሎት እየሰጠ ቢሆንም የነዳጅ እጥረት በመኖሩ የታመሙ ሰዎችን ወደ ተሻለ ቦታ ለማዘዋወር እንዳልቻለ የአካባቢው የጤና ዳይሬክተር ዶአልዲው ተናግረዋል። ለኢትዮጵያ ድንበር በቅርብ ርቀት የምትገኘው የአኮቦ ከተማ ከጎርጎሮሳውያኑ 2013 ጀምሮ በምክትል ፕሬዝዳንት ሪክ ማቻር በሚመራው ተቃዋሚ ኃይል ቁጥጥር ስር የቆየች ስትሆን የአሁኑ ወታደራዊ እንቅስቃሴ በ2018 የተፈረመውን የሰላም ስምምነት ሙሉ በሙሉ ለአደጋ የሚያጋልጥ መሆኑ ተነግሯል። የነዳጅ ዋጋ ጣራ ነካ። በመካከለኛው ምስራቅ የሚካሄደውን ጦርነት ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተሰምቷል። ይህም ከባድ መዘዝ ይዞ እንደሚመጣ እየተነገረ ነው። በዛሬው ዕለት እየወጡ ያሉ መረጃዎች እንደሚያመላክቱት የዓለም የነዳጅ ዋጋ ከ3 ዓመት ተኩል በኋላ ለመጀመሪያ ጊዜ ዋጋው በበርሜል $110 በላይ መድረሱ ታውቋል። አሜሪካና እስራኤል ከኢራን ጋር የሚያደርጉትን ጦርነት እየተባባሰ በመጣበት በአሁኑ ወቅት በሆርሙዝ የባህር ሰርጥ በኩል የሚተላለፉ የጭነት መርከቦች እንቅስቃሴ ለረጅም ጊዜ ይስተጓጎላል የሚለው ስጋት እያየለ በመምጣቱ የአክሲዮን ገቢዎች መቀነሳቸው ተገልጿል። ኢራን ሞጅታባ ኻሜኒን አባታቸውን አያቶላ አሊ ካማኒን እንዲተኩ በጠቅላይ መሪነት ሾማለች። ይህም ለአንድ ሳምንት ያህል ግጭት ውስጥ የገቡትን ጠንካራ አቋም ያላቸው ልሂቃን ሀገሪቱን በበላይነት መምራት እንደሚቀጥሉ ያሳያል። አሜሪካና እስራኤል ቅዳሜና እሁድ በኢራን ላይ የሚፈጽሙትን የአየር ድብደባ አጠናክረው በመቀጠል የነዳጅ ማከማቻዎችን ጨምሮ በርካታ ኢላማዎችን መትተዋል። ከቀጠናው የሚወጣው የነዳጅ አቅርቦት በከፍተኛ መጠን መስተጓጎሉ በዓለም ዙሪያ በሚገኙ ሸማቾችና ንግዶች ላይ የዋጋ ጭማሪን ያስከትላል። ሰኞ ጠዋት በኢጃ ብሬንት አንድ በርሜል ድፍድፍ ነዳጅ በ24 በመቶ የዋጋ ጭማሪ $114.74 ሲሸጥ ኒሜክስ ላይት ስዊት ደግሞ በ26 በመቶ ጭማሪ $114.78 ሽጧል። በኤዥያ ፓሲፊክ ቀጠና ውስጥ የአክሲዮን ገቢዎች በከፍተኛ ሁኔታ አሽቆልቁሏል። የጃፓን ኒኬ 225 ኢንዴክስ ከ7 በመቶ በላይ ሲቀንስ በሆንግ ኮንግ የሚገኘው ሃንግ ሴንግ ደግሞ ከ3 በመቶ በላይ ወርዷል። በአውስትራሊያ የሚገኘው ኤኤስኤክስ 200 እንዲሁም ከ4 በመቶ በላይ ቀንሷል። ግጭቱ ከተጀመረበት ጊዜ አንስቶ ከባድ ጉዳት የደረሰበት የደቡብ ኮሪያ ኮስፒ ኢንዴክስ ከ8 በመቶ በላይ በማሽቆልቆሉ የንግድ ልውውጡ ለ20 ደቂቃ እንዲቆም ምክንያት ሆኗል። ከዓለም የነዳጅ አቅርቦት 1/5 የሚሆነው አብዛኛውን ጊዜ የሚጓጓዘው በሆርሙዝ የባህር ሰርጥ በኩል ነው። ነገር ግን ከአንድ ሳምንት በፊት የጦርነቱ መጀመርን ተከትሎ
የጠባብ መተላለፊያ ከእንቅስቃሴ ውጭ ሆኗል። በገበያው ውስጥ የሚሳተፉ በርካታ ተቋማት በዚህ ሳምንት የነዳጅ ዋጋ በበርሜል $100 እንደሚደርስ ተንብየው ነበር። በኤጃ የነዳጅ ገበያ ውስጥ የ10 በመቶ ጭማሪ ለማሳየት 1 ደቂቃ ያህል ብቻ የፈጀ ሲሆን ቀጣዩን 10 በመቶ ለመጨመር ደግሞ ተጨማሪ 15 ደቂቃ ብቻ ወስዷል። ባለፈው ሳምንት በባህረ ሰላጤው ውስጥ ነዳጅ የሚያመላልሱ ግዙፍ መርከቦች መንቀሳቀስ ተቸግረው የነበረ ቢሆንም የድፍድፍ ነዳጅና የተፈጥሮ ጋዝ ገዢዎች በአንጻራዊነት ዘና ብለው ነበር። ነገር ግን በሳምንቱ መጨረሻ የተከሰተው ውጥረትና በኢራንም ሆነ በመላው ባህረ ሰላጤው የነዳጅ ዘይት መሰረተ ልማቶች ላይ የተፈጸመው ጥቃት ገዢዎች እንዲደናገጡና ገበያዎች ጭማሪ እንዲያሳዩ አድርጓል። አንዳንድ ተንታኞች የሆርሙዝ ባህረ ሰርጥ መተላለፊያ እስከ መጋቢት ወር መጨረሻ ተዘግቶ የሚቆይ ከሆነ የነዳጅ ዋጋ በአንድ በርሜል $150 በላይ እንደሚጨምር ይተነብያሉ።